ቋንቋ ሲሰብክ እንረዳለን። ኦኬ የክርስቶስ ኢየሱስን ቃል እየሰበከ ነው። አሁን ግን የሚረዳው ሰው ማን ነው ነው? ቋንቋ ነው የሚያውቅ ነው። ላላወቀው ደግሞ ቤተክርስቲያን ታስተረጉማለች። ልሳን ስለሆነ ልሳን ቅድም እንዳልኩት ቋንቋ ነው። የጠየቁ ጥያቄ ምንድን ነበረ? ያልተገለጠ ቋንቋ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጠኝ። የሰጠኝ ጥቅስ አንተ ከተናገርከው ሀሳብ በተቃራኒ ቆሞ የተገለጠ ነው ይላል። የጠየቀኝን ጥያቄ መልሼ ደግሜ ልመልስልህ። ልሳን የተገለጠ ቋንቋ ነው የሚል ማስረጃ አለ ወይ? አዎ። አንተ ራስህ የሰጠኝ ጥቅስ የሐዋርያት ሥራ ምዕራፍ 2 ከቁጥር 7 እና 8 ላንብብልህ። ምን ይላል መሰለህ? ተገርመውም ተደንቀውም እንዲህ አሉ። ሐዋርያት ሲናገሩ የሰሙት በጸሎት ይተጉ የነበሩ በኢየሩሳሌም የነበሩ አይሁዶች እንደዚህ አሉ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን ማዘር ታንግ ማለት ነው የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ስለዚህ የተወለዱበትን የገዛ ቋንቋቸውን ነበረ ከሐዋርያቱ ሲሰሙ የነበሩት። ዊችንስ የተገለጠ ቋንቋ ነው። ለምሳሌ አንድ ሰው ወደ ህንድ ሀገር ሄዶ በህንድ ሀገር ያሉ ሰዎች በአማርኛ ቋንቋ ሲናገሩ ሲሰማ ሊደነቅ ይችላል። ልክ እንደነዚህ አይሁዶች ማለት ነው። ምክንያቱም እነዚያ ሰዎች ሌላ ቋንቋ ነበር የሚናገሩት፣ በገዛ ቋንቋ ሲናገሩ ግን ይደነቃል። በኢየሩሳሌም የሚተጉ የነበሩ በጸሎት ይተጉ የነበሩ እነዚህ አይሁዶች ገሊላውያን ተብሎ የተጠሩት ሐዋርያት በገዛ ቋንቋቸው ሲናገሩ ሰምተው ተደነቁ፣ ተገረሙ ይላል። ዊች ሚንስ የተገለጠ ቋንቋ ነው። ሐዋርያት በልሳን ቋንቋ ሲናገሩ ሰው እንዴት አያቸው? ያላመነ ሰው እንዴት አያቸው? እሱ ሌላ ጉዳይ ነው። አሁን እያወራን ያለነው ግን ስለ ልሳን ነው። በመጀመሪያ መጽሐፍ ቅዱስ ልሳን ምን ብሎ ፈተው? የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው? ያልተገለጠ ቋንቋ ነው ብለኛል። አንድ የመጽሐፍ ቅዱስ ማስረጃ አልሰጠኝም። ስለዚህ ምን እናደርግ መሰለ ቡራ፣ ከአንተ የተሻሉ መምህራንን ጠይቅ፣ ተረዳ። ኦርቶዶክሲያን እንዲህ አይነት ሀሳብን አንስተው ነበረ። እኔም ደግሞ እንዲህ ብዬ ልመልስላቸው ሞክሬ ነበር። የመለስኩትን ሀሳብ በእንደዚህ አይነት የመጽሐፍ ቅዱስ ጥቅሶች ተቃውመውኛል እና የተሻለ ሀሳብ ስጡኝ። ልሳን የተገለጠ ቋንቋ አይደለም የሚል የመጽሐፍ ቅዱስ ማስረጃ ስጡኝ እና የእጄ ላሳፍራቸው ብለህ ከአንተ የተሻሉ መምህራኖችን ጠይቀህ ብትመለስ አሪፍ ነው። ቡራ አሁን ብዙ ዝግጅት ባላረክበት ሁኔታ ላይ አንተን መጠየቅ በራሱ ጥፋት ነው። እኔ ደግሞ እንደዛ ማድረግ አልፈልግም። ስለዚህ ከአንተ የተሻሉ ሰዎችን ጠይቀና ሌሎች ፕሮቴስታንቶች ደግሞ ይኖራሉ እዚህ ላይ ምናልባት ከአንተ የተሻለ ትንሽ ደግሞ መረዳት ያላቸው። ከአንተ የተሻለ ስል ደካማነ ማታቀነ ምናምን እያልኩ አይደለም። ያው እንደምታውቀው ሁላችን ከአንዳችን አንዳችን የሚሻል ሰው ይኖራል። ይህን ጠይቀን አንተ ከአንተ ደግሞ የተሻለ መረዳት ላላቸው ፕሮቴስታንቶች እድል ስጥ። እሺ ቦራ፣ ስለመጣ አመሰግናለሁ። እሺ ግን የአንድ ሀሳብ ላንሳ። እሺ አንሳ። እኔ አሁን ጥቅሶቹ የቱ ጋር እንዳሉ አሁን ካለሁበት እንትን ላይ ስላላወቅኩ ነው እንጂ ሀሳቦቹን ልነግርህ እና ጥቅሶቹን ብታወጣልኝ አንዳንድ ሀሳቦችን ልነግርህ እችላለሁ። አሁን ለምሳሌ የጥቅስ ችግር አለብህ አይደለም? እሺ ያልኩት ቡራ፣ ትንሽ ሀሳብ የሚገዛ የተቸገርኩት ጥቅሶቹን ስላላነሳው ነው። ችግር የለውም አዳምጠኝ ቡራ። እኔ ጥቅስ የመስጠት ችግር አለብህ አይደለም ያልኩት። ጥቅስ የመስጠት ብቻ ሳይሆን የመጽሐፍ ቅዱሱን ሀሳብ በመላት ራሱ በማብራራቱ ጉዳይ ላይ ትንሽ እኔ ልክ ያልሆኑ ነገሮችን እየተመለከተ እንደ ኦርቶዶክስ አይደለም እንደ ፕሮቴስታንትም ጭምር ጠንካራ የሆነ የፕሮቴስታንት ሀሳብን አይደለም አሁን የሰጠኸው ነው። ስለዚህ ምን እናደርግ? አንድ ልዩነት አለ ቡራ፣ አንተ ጋርና እኔ ጋር አንድ ልዩነት አለ። ለምሳሌ ጥቅስ ለመስጠት የሚመች ቦታ ላይ አይደለህም ምናምን አንድ ስልክ ነው ያዝከው። እኔ ደግሞ ከአንተ በተቃራኒ ተዘጋጅቼ ነው የገባሁት። ጥቅስ ለመስጠት ተዘጋጅቼ ነው የገባሁት። ሀሳብ ለመቆም ተዘጋጅቼ ነው የገባሁት። ስለዚህ በእኔና በአንተ መካከል ልዩነት አለ ማለት ነው። እኔ ተዘጋጅቻለሁ፣ አንተ ደግሞ አልተዘጋጀህም። ይሄ ደግሞ ያጋጥማል። ኦርቶዶክስ ሆኜ እኔ ፕሮቴስታንቶች ቤት ሂጅ ስወያይ ተዘጋጅቶ የሚጠብቀኝ ፕሮቴስታንት ጋር እኩል ልወያይ ላልችል ይሆናል። ሁሌ ተዘጋጅቼ ማልኖር ከሆነ ማለት ነው። ምናልባት እኔ ካልተዘጋጀሁ ደግሞ ይሄ ጥቅስ ጠፍቶኛል ምናልባት እንትን ሊሆን ይችላል እያልኩ ልናገር ይችላል። እንዲህ አይነቱ ነገር ያጋጥማል። አሁን ምንድን ነው ግን ያልኩ ይሬዲ በቃ ዝግጁ ሁንና ነገ በተመሳሳይ ሰዓት ላይቭ እንገባለን። በደንብ ዝግጁ የመጽሐፍ ቅዱስ ጥቅሶችን ሰብስብ። የተገለጠ ቋንቋ እንዳልሆነ የሚናገር ሀሳብን በደንብ ሊገዛልህ የሚችል በደንብ ልታብራራበት የምትችላቸው ጥቅሶች በአጠቃላይ በደንብ ያዝና መምህራኖችህን ያለህበት ቸርች ውስጥ መምህራኖች አሉ አይደለ?
የሚያስተምሩ መምህራኖች አሉ ማለት ፓስተሮች። ፓስተሮችህን ትጠይቅና ከዛኛ ጋር ትመጣለህ።